አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ዳኝ አልሐምዱሊላህ። ዛሬ ይዤላችሁ ብቅ ያልኩት ማለት ነው እንደምታስታውሱት መሐመድ አረብ በቲክቶክ የማያውቀው የለም ማለት ነው ወዶችዬ። እና ያው በሀና ጉዳይ ላይ ዙሪያ ላይ ብዙ ነገሮች ደርሶበታል። አሊያም ደግሞ እውነት አንጥቶ ስለሚናገር ብዙ ነገሮችን ደርሶበታል ማለት ነው ታውቃላችሁ። ግን ሰሞኑን ያው አልሐምዱሊላህ ረብል ዓለሚን በሶስት ቀን እንትን በኋላ ያው ጌም ለመጫወት ቀጥረው ሁለት ቀን ታይሳካላቸው ቀርቶ በሶስተኛው ቀን አልሐምዱሊላህ ተሳክቶልናል ማለት ነው ወዶችዬ። ያው ሰው ያለው ነው የሚሰጠውና ሁላችንም ያለንን ነገር ለመስጠት ሞክረናል። እንግዲህ በተቻለና አቅም እላቸዋለሁ ወዶችዬ። ደስ ነው ያለኝ ሀቂቃ ማለት እኛ በሾች እንለያለን ያልኩበት ምክንያት ምንድነው? እሱ ጋር ያው 1700 እስከ 1900 እስከ 2000 ሰው ነበር ማለት ነው ወዶች። ወላሂ እላችኋለሁ በጣም ነበር ደስ የሚለው ከምነግራችሁ በላይ በጣም ደስ ነው የሚለው ነበር ማለት ነው። ከምነግራችሁ በላይ ደስ ይል ነበር እና አበሻ አላጫውተውም። ግን ይሄ አረብ ይሄ ሳውዲያዊ ወላሂ እላችኋለሁ ምንም እንትን ሳይል ጊዜውን ሰጥቶ ሳይል ሶስት ያጫውታቸዋል። እርግጥ ቅጣት ምናምን ነገር የለውም አልሐምዱሊላህ ረብል ዓለሚን። እርግጥ ትንሽ ያው መሐመድ አረብ ያው ብዙ ነገሮች አለ አይደል? አንዴ እውቀት የሚባል ነገር ያጥራናል። ብዙ ነገሮች ያጥራናል። እንኳን እሱ አይደለም እኔ ራሱ አሁን ስለ ቲክቶክ ምንም ብዙ አላውቅም ስላችሁ ብዙ ነገር እሳሳታለሁኝ። ብዙ ነገር ያልሞላኋቸው ነገሮች ይኖራሉ። እሳቸውም 3 ቀን ሙሉ እምቢ ያላቸው ለዛም ነበረ ማለት ነው። እምቢ ያላቸው እንትሩ ሸበካው ማለት ነው። ደግሞ ሰውን መቀበል አልቻሉበትም ነበር። አሁንም አንዴ ልባቸው እኮ ይጫወት ጀመረ። እኔ ደስ ነው ያለኝ ሀቂቃ ማለት እና ይሄ ሳውዳዊ እንደምታዩት በጣም ነው ያጫወታቸው። ወላሂ ሲናገር ማለት ነው ትህትናው ምናምን ነገር ያው ቸኩሎ አስወጡት እንጂ አራተኛ እንጫወት ብሏቸው ነበር፣ ግን አወጡት መጨረሻ ላይ ማለት ነው። እና አልሐምዱሊላህ ረብል ዓለሚን እንለያለን። እኛ አበሾች በጣም ነው የምንለየው ሀቂቃ ማለት ነው። ለምን እንደዛ አልኩ መሰላችሁ? አሁን እንደዚህ እየተጫወቱ በቃ ያለውን ሰው ሰጥቷል። እርግጥ አንበሳ አልወረደም። አንበሳ ሲወርድ ምንም አላየሁም። እዛው ነበርኩ እስከሚያልቅ ድረስ እሳቸው ውስጥ ያስወጡ ድረስ ሰውየውን እዛው ነበርኩኝ። አላችሁ እዛውን ይክፈለው ሀቂቃ ማለት ነው። አረቦች እኮ አንዳንዴ በጣም ጥሩ ናቸው ማለት ነው። ተስንት አንዳንዶቹ ናቸው መጥፎ፣ ጥሩ ናቸው። አክብሮቱ ምናምን ነገር ያው ትንሽ መሐመድ አረብ ሰውዲ ፎቅ የሚለውን ሙዚቃ አላረጉትም መሰለኝ። ሙዚቃ የኢትዮጵያ ሙዚቃ ልክፈተው ሲል ከለከሉት ማለት ነው። እሳቸው እኔ በምን መንገድ እንደፈሰሩት አላውቅም። አለኩልሃል ደስ ብሏቸዋል ማለት ነው። ጊፍት ምንም ይሁን ምን መኪና ምናምን ወርዶላቸው ይኸው ዝጋ እንደ አይደል እንደዚህ ዋህ ናቸው ልበል እና በሱ ትንሽ እንደመዲነስ ነገር ምናምን አሉ። እኛም ያው በታብታብ እያደረግን አበረታታናቸው። ሰውየው አሁን ሊጨፍር ነው እንደሚታያቸው። አሁን ታዩታላችሁ ማለት ነው። እኔ ሰውዲ ፎቅ የሚለው ተከፍቶ ነበር። እንደገናም ደግሞ የሳውዳዊ ሙዚቃ ከፍቶ ነበረ ማለት ነው። ይሁንና አንድ ላይ ነበር ያስወዱት። ያው ኢትዮጵያዊ ልክፈተው ስላቸው ለኢትዮጵያዊ አይቻልም አሉ። ግን ልዩነቱ ጠፍቶባቸው ይሁን አላሁ አለም። እንግዲህ አለኩልሃል አሪፍ ቆይታ ነበረ። ቪዲዮን ለመልቀቅ ያልተመቸኝ ያው ትንሽ ቢዚ ሆኜ ነው ማለት ነው ወዶችዬ። አለኩልሃል አላህ ሱብሃነሁ ወተዓላ ኸይር ነገር ይሻላል። እቺ በአሻንጉሊት ብዙ ነው ይወርድላቸው፣ መኪና ወርዶላቸዋል በነገራችን ላይ ማለት ነው። ማሻአላህ ደስ ይል ነበር። ሐዋሉ ደስ ይላል ሐቂቃ። ሰው በቃ ተረባርቧል። እርግጥ ትልቅ ጊፍተር ባይመጣምና የሆነ ልጅ ነው ግን ብዙ ጊዜ ሳወርድ ያየሁት በአበባው ይሄ ትናንሽ ነገሮች ጥቃቅን ነገሮች ነፍ ናቸው። በነገራችን ላይ አንበሳ ብቻ ሲወርድላቸው አላየሁም ማለት ነው። አንበሳ የሰጠ የለም። እኔ እንግዲህ አላሁ አለም ማለት ነው። እንግዲህ አይኔን ጨፉኝ አንበሳው አልፎኝ ይሁን በጎን እኔ እንጃ ለምን እንደሆነ እላቸዋለሁ ወዶችዬ። አሪፍ ነበረ። በእንደዚህ አይነት መልኩ እየተጫወቱ አሳልፈውታል ማለት ነው። በጣም ደስ ይል ነበር። ሐዋሉ በጣም እንዳላስገባላችሁ ሙዚቃ ስላለው ሙዚቃው እንትን ይለዋል። ቀርጬው ነበር ግን ኮፒያስ ይዘኛል። ጥሩ አይደለም ማለት ነው። ግን በእንደዚህ አይነት መልኩ ተጠናቋል። ደስ ይል ነበር ሀቂቃ ማለት ነው።
እኛ ኢትዮጵያኖች እንለያለን፣ ስንተባበር ወላሂ እንለያለን። ይሄ ልጅ ነበር በጣም ጊፍት ሲሰጥ የነበረው ማለት ነው። በጣም ብዙ ጊፍት ማለት ነው። በጣም እላቸዋለሁ። እና ደግሞ ሚኪም ነበረ። ያው ሚኪም በተቻለው አቅም ሰጥቷል። ያው አንበሳ ብቻ አልታየኝም እንጂ ሌላው ነገር ተሰጥቷል ማለት ነው ውዶችዬ። አልሐምዱሊላህ ለኩልሃል። ሌላውም ደግሞ ቻይለንድ ያወጥቶ 100 ሪያል እየተዋጣለት ነበረ። አላህ ሱብሃነሁ ወተዓላ እንግዲህ ሀገራቸው በሰላም በደስታ አላህ ያስገባቸው፣ ምኞታቸው የስካታቸውን አላህ ያሙላላቸው ከማለት ውጭ የምለው ነገር የለኝም ማለት ነው። ምክንያቱም አትፈተኑ። አንዳንዴ እውነታ ስትናገሩ ሰው ያሳድዳችኋል ማለት ነው። ምክንያቱም እውነት የሚወድ ሰው የለም። ይሄ ግን ምንድነው? ይሄ ምንድነው ስሙ? ይሄ ሲወርድ አይቼዋለሁ እና ማሻአላ ተባረከላ። ምስኪን የዋህ እኮ ናቸው ግን ሲሆሙ ማለት ነው። አለኩልሃል ይሄንን ይመስል ነበረ። ደስ ሲል ነበር ሐዋሉ በጣም ማለት ነው። ማሻአላ ማሻአላ ተባረከላ ማለት ነው። የሰውየው ፈገግታ ደስ ሲል ሀቂቃ ማለት ነው። ከምነግራችሁ በላይ የሰውየው ፈገግታ ነው እኔ ደስ ያለኝ። በቃ ፈገግ ብሎ ምንም ሳንቋሽሽ ምን ሳይል በአክብሮት ነው ያጫወታቸው። አመሰግናለሁ ብለው እንትን ሳይሉ ወደ አወረዱት። ደግሞ ችግሩ መሐመድ ያረብ ቸኮሉና አወረዱት ማለት ነው። አሁን እሳቸው ደስ ብሏቸው እየጨፈሩ ነው ማለት ነው። በጣም ነው የሚያስቀው ሰውየው። አሁን ይጨፍራል ተነስተው በጣም ነው የሚያስቁት። እንደው እድሌንስ እንደው አለኩልሃን አላህ ሱብሃነሁ ወተዓላ ኸይርን ነገር ይሻል። እነሱ መጨረሻችንን ያሳምረው። እንግዲህ በእንደዚህ አይነት መልኩ አሲደውታል ማለት ነው። ደስ ይላል። ለምን መሰላችሁ ደስ ይላል ያልኩት? ይህ ሰውዬ ስራ የለውም። ከቤት ደግሞ እያስወጣቸው እየተከታተለችው ምቀኛ ቸግሯቸዋል ማለት ነው። ምቀኛዬን ቤት አውልልኝ፣ ምቀኛዬን አፉንም እግሩንም ያዝልኝ እንደማለት ያክል ነገር ትልቅ ነገር የለም ውዶችዬ። ምክንያቱም ዛሬ ጊዜ ከፍቷል፣ ዘመኑ በጣም ከፍቷል። መተሳሰብ ጠፍቶ መተዛዘን ጠፍቶ በቃ ሰው መጨካከንን በቃ ርህራሄ የሚባለው ነገር ጠፍቶብናል። ለምን እንደጠፋብን አላህ ሱብሃነሁ ወተዓላ ብቻ ነው የሚያውቀው። አላህ ኸይርን ነገር ይሻልን ውዶችዬ። አላህ ሱብሃነሁ ወተዓላ መጨረሻችንን ያሳምርልን። አዎ መጨረሻችን ሲያምር ነው እንጂ መጨረሻችን ካላማረማ በጣም አስቸጋሪ ነው እላችኋለሁ ውዶችዬ። አላህ ሱብሃነሁ ወተዓላ ኸይርን ነገር ሁሉ ይሻልን ይሻላችሁ እላችኋለሁኝ። እና በእንደዚህ አይነት መልኩ ደስ በሚል ፕሮግራም ተጠናቆ ያው አሁን እንደልባቸው መጫወት ጀምረዋል። 3 ቀን ሙሉ ግን በእግራችን በእጃችን ታፕታ ኮፒ ሊንክ ሸር ስናደርግ ነበር ማለት ነው። የሰው ደስታ የሚያስደስታችሁ ደስ ይላችኋል ብዬ ተስፋ አደርጋለሁኝ። የሰው ደስታ የማያስደስታችሁ ደግሞ ደስ ሊላችሁ ይገባል። ክፋት ቤት አይሰራም። ለጊዜው ያንን ሰው ልታስለቅሱት ልታስከፉት ትችላላችሁ፣ ግን እስከመጨረሻው አይደለም እኮ ያ ክፋት የሚዘልቀው ውዶችዬ ማለት ነው። አይዘልቅም ሀቂቃ ወላ ይላቸዋል፣ አይዘልቅም። ምክንያቱም ክፋታችን በከፋን ቁጥር ምንም ትርጉም የለውም። ምንም ትርጉም የለውም። በከፋ ቁጥር የራሳችንን ጉድጓድ እየቆፈርን ነው እንጂ የምንሄደው የምናፈራው ነገር ጥሩ ነገር ይኖራል ብዬ አላስብም። ይሄ የኔ ሀሳብ ነው። የእናንተ ሀሳብ ራሳችሁ ታውቃላችሁ። አለኩልሃል በተረፈ አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። በእንደዚህ አይነት መልኩ ያው ደስ በሚል መልኩ ጨዋታቸውን ተጫውተዋል። ግን ምንም ሁኩም የላቸውም። ሁኩም የሚባል ነገር የለም። 3 ተጫውተዋል፣ ግን ማፊ ሁኩም ማለት ነው። እሳቸው ናቸው የሚመሩት የነበረው። ምክንያቱም 10,000 እንትን ደርሰዋል። እሱ ያው 700 ምናምን ነው ማለት ነው። ያኒ 2,000 ታብታብ እንኳን አልሞላለትም እሱ ማለት ነው። አለኩልሃን አላህ ሱብሃነሁ ወተዓላ ጀዛውን ይክፈለው ሰውየው። ወላሂ ደስ ሲል ያለው አክብሮት ምናምን ነገር አክብሮቱ እንጫወት ብለውት ነበር ግን 3 ተጫውተው 4ተኛ ያው እንትን አላሉም። አዎ እንዲሁ ሰውየው እኮ ናቸው ብር ላጫውት ወይ ብሎት ነበር ማለት ነው። ግን አወረዱት። ማመስገን ትንሽ አመስግነውታል። ግን እኔ ሰውየው ትንሽ ቢቆይና ቢያጫውታቸው ብዬ ተመኝቼ ነበር። ለምን መሰላቸው? ትንሽ እንትን ባለው ያው አስወጡት፣ ነቅለው ምን ጊዜ ገስጥ ከተቱ ማለት ነው። አለኩልሃል ይሄንን ይመስል ነበረ ጨዋታው። ደህና ተጫውተዋል። ቢያንስ እንኳን ፈገግ ብለዋል ማለት ነው። የ3 ቀን ብሶታቸውን ትላቸው ተሳክቶላቸዋል። አላህ ሳክቶላቸዋል እላቸዋለሁ። ይሄንን ይመስል ነበረ ያለንን ቆይታ በእንደዛ አይነት መልኩ አሳለፍ ነው እላቸዋለሁኝ። ያው አልሐምዱሊላህ ወለከን ሐምድ ወለከ ሽኩር። ፋፊማ ትታስቀን ነበረ
ጭሷን እያጫጫቻች እንዲያው ትታስቀና መሸችላችኋለሁኝ። ይህንን ይመስል ነበር ያለው ነገር ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው ሰው ደስታ የሚያስደስታቸው እንደዚህ እንዳረብ ሁኑ ማለት ነው። ወላሂ እላቸዋለሁኝ። እንግዲህ አበሻ የሚያጫውተው ጠፍቶ ነው ይሄ ሰውዬ አረብ ዘንድ ሄደው ማለት ነው። ምክንያቱም አረቦች እኮ ጥሩ ናቸው። እኛው ያው ከፍተን ካላስከፋናቸው በቀር እንዲሁም ደግሞ አንዳንዶቹ በላዎች ካላጋጠሙን እንዳረብ ጥሩ የለም ሀቂቃ ማለት ነው። ግን አሉ ደግሞ መጥፎዎችም። ያው ወንዶች ይሻላሉ በነገራችን ላይ አብዛኞቹ ሴቶች ናቸው። ይሄን